بهديه واستنى بسنته وسلم تسليما كثيرا. وقفنا في الأسبوع الماضي بسالفنا وسامنت እንግዲህ አቁመን የነበረው 37ኛውን ሐዲስ ተመልክተን ነበር። 37ኛው ሐዲስ አድሉላህ ተባረከ ወተዓላ ወፈድሉሁ አላህ ፍትሃዊነቱ በፈጠራቸው ፍጡሮች ላይ በሰው ልጆች ለሲየማ ተቀላይን በሰው ልጆች በአጋንንቶች ላይ አድሉ ፍትሃዊነቱ እንዲሁም የተለያዩ የሱ ፈድል ትሩፋቶች ወቁድረቱ ታም የተሟላ ብቃትና ችሎታው የተወሳበት ሐዲስ ላይ ነበር ሳምንት አቁመን የነበረው። إن الله كتب الحسنات والسيئات ثم بين الله تبارك وتعالى የተለያዩ መልካም ወደ አላህ አቃራቢ የሆኑ የዒባዳ ክፍሎችን ከአላህ Subhanahu Wa Ta'ala የሚያርቁ የሆኑ ተግባራቶችን አወሳ። ይህን ካወሳ በኋላ እንግዲህ አላህ ከዛም እሱም መበየን ሁሉንም አብራራ። ሁሉንም አላህ ተባረከ ወተዓላ አብራራ፣ ግልጽ አደረገ። ክልክልን ነገር ሲከለክላቸው አላህ ተባረከ ወተዓላ ለነሱ ረህመትና እዝነት ብሎ እንደሆነ አስቀመጠ እንጂ ለራስ ለሌላ ነገር እንዳልሆነ አስቀመጠ። አላህ ተባረከ ወተዓላ መጥፎ ነገርን ያሰበና ነገር ግን ሳይሰራው ከዛ በፊት ጥሩ ነገርን ያሰበ ሳይሰራው የቀረ አላህ Subhanahu Wa Ta'ala ሙሉ ሐሰናት አድርጎ ይጽፍለታል። وإن هم بها فعملها አስቦ በቀልቡ በሐሳቡ ደረጃ መጀመሪያ ተነሳስቶ ከዛም ደግሞ በተግባር ደረጃ የተገበረ ደግሞ አላህ እሱ ዘንድ 10 ሐሰናት አድርጎ እንደሚጽፍለትና እንደሚይዝለት አስቀመጠ። መጥፎ ነገርን ያሰበ ሰው እናም ሳይሰራው የቀረ አላህን ፈርቶ የተወ አላህ ዘንድ ጥሩ መልካም ተግባር ተብሎ እንደሚያዝለት አስቀመጠ አላህ ተባረከ ወተዓላ። ወዛ ይሄ አላህን Subhanahu Wa Ta'ala እጅግ ፍትሃዊነት በጣም አድርጎና አጉልቶ ያስቀመጠበት የሆነ ሐዲስ ነው። فصله الهم هو الإرادة والقصد ነገር ግን ወደ ተግባር ያልተቀየረ አላህ ይሄንን በሐሳብ ደረጃ ያለውን ነገር ራሱ አላህ መላእክቶችን እንዲጽፉት አድርጎ ያዛል። አላህ እነዛ መላእክቶች كتب الله عنده حسنة كاملة። ስለዚህ أن الحافظات እነዚህ የኛን ስራ ሊጽፉ አላህ Subhanahu Wa Ta'ala ያሰማራቸው የሆኑ መላእክቶች يكتبون أعمال القلوب የቀልብ ስራንም ይመዘግባሉ። የቀልብ ስራንም ይመዘግባሉ። ጥቂት ዑለማዎች ዘንድ በዚህ ሁኔታ ላይ ኺላፍ ከመኖር ጋር ማለት ነው። خلافا لمن قال انهم لا يكتبون الا اعمال الظاهره የተተገበረ ነገር ብቻ እንጂ በቀልብ ውስጥ ያለ ነገርን አይጻፍም ያሉ ቢኖሩም ዛሂር الحديث ግን በቀጥታ የሚያመለክተን ምንድነው? አላህ Subhanahu Wa Ta'ala فمن هم አሰበ وهو الإرادة والقصد አካሉ ተንቀሳቅሶ ምላሱ ተናግሮ አልተናገረም፣ አካሉ ተንቀሳቅሶ አልሰራም፣ በሰዓትም ይያዝ የተተገበረ ነገር የለም። ግን አላህ በዛው በሐሳቡ በውስጡ ያሰበው በሆነ ነገር ብቻ አላህ ለሱ ይጽፍለታል፣ ይይዝለታል። አዲልነቱ ግን መጥፎ ነገርን አስቦ ሳይሰራ የቀረን በመጥፎ ይያዝለታል አላለም። አላህን ፈርቶ የተወ ከሆነ አላህ ወደ መልካም ጥሩ ነገር አድርጎ ይይዝለታል።
الله من سراو النجر አይደለም مجرد هم الإنسان يسولج حساب اكد هلو الله من ملكت فأعماله من باب أولانا وهذا يربي في المؤمن إن حادث انقدي مؤمن حتى بحساب درجة ينبر نجر مياز كهونه يسرانو نجرن مع الله سبحانه وتعالى مكتاتل مهونو يبلت مؤمن انديت انكري الله سبحانه وتعالى مراقبات ቆጣጣሪ ተከታታይነት በደንብ እንዲረዳ እንዲገነዘብ خشያን እንዲኖረው ያደርጋል إذا فضل الله ورحمته الله تلك فضلنا أزنت بباروچو فمن رحمته أن الحسنات كأزنته عندنا أن الحسنة ملكام نجروች مضاعفة በጣም በዝተውና ተባዝተው ይያዛሉ ነገር ግን سيئة ከሆነ لا تضاعف وهذا من عدله ورحمته ይሄ الله سبحانه وتعالى عدሉን ነው የሚያመለክተው أن الله تبارك وتعالى يثيب العبد على الهم بالحسنة ጥሩ ነገር በማሰብ ብቻ ባሮቹን ይመነዳል ያልሰሩት የሆነ ያልሰሩት ያልተገበሩት የሆነ በማሰባቸው ብቻ ማለት ነው الله تبارك وتعالى يمزغبلاچوالنا ييزلاچوال الله وهذا من رحمته تبارك وتعالى وكذلك لك الله تبارك وتعالى من መጥፎ ሰርቶ መጥፎ አስቦ የነበረን ሰው አለማያዝ ደግሞ ያላህን ፍትሃዊነትና አድልነት أن من هم بسيئة وتركها يكتب له بتركها حسنة كاملة እሱም በመተው ብቻ አልተገደበም አላህ መጥፎ አስቦ የነበረ ነገር ሳይጽፍለት በመቅረት ብቻ መልካም ነገር ያሰበን እኮ በሐሳብ ደረጃ ያለውን አላህ ጽፎ ይዞለት ነበር በመጥፎ ያሰበውን ግን አለመጻፍ ብቻ ሳይሆን ወደ መልካም ቀይሮ ያዘለት መጥፎ ነገሩን ሲሰራ ሲያስብ መጥፎ ነገሩን አለመጻፍ ብቻ መተው ብቻ ሳይሆን ሳይዝ መቅረት ብቻ ሳይሆን አላህ የራህመቱን ሰፊነት ወደ ኸይር ቀይሮ መልካም አድርጎ ያዘለት ማለት ነው وهذا من فضل الله ورحمته تبارك وتعالى በኡመቶቹ ላይ በፍጡሮቹ ላይ ያለውን እዝነት ነው ማለት ነው الله عز وجل يعامل العبد حينما يعمل الحسنة معاملة الفضل ባሮቹ መልካምና ጥሩ ነገርን ሲሰሩ አላህ Subhanahu Wa Ta'ala እጅግ ከፍ ባለ ትርፋማነት ተስማምቶ ተዋውሏቸዋል አላህ እናንተ ለዱንያችሁም ለአኺራችሁም ይጠቅማችኋል ያልኳችሁን መልካም ነገር ስሩ እኔ በእጥፍ ድርብ አድርጌ ለእናንተ መይዝላችሁ መሆን የማይሰረዝ የማይደለዝ የሆነው የኔ ለእናንተ ቃሌ ነው ይላል አላህ አባስቶ ይዝላቸዋል ያ ማለት በሱ ያመኑ አማኝ ባሮቹ ይበልጥ ወደ መልካም ስራ ተነሳሽነት እንዲኖራቸው في الترغيب في فعل الحسنات እንዲሁም ደግሞ ከመጥፎ ነገር እንድንከለከል አስጠንቃቂ ሆኑ መልእክቶቹን ያገኘንበት ሐዲስ ነበር ማለት ነው ቀጣዩ ሐዲስ الحديث الثامن والثلاثون 38ኛው ሐዲስ ነው እንግዲህ 38ኛው ሐዲስ وسائل القرب ወደ አላህ Subhanahu Wa Ta'ala የሚያቃርቡ ነገሮች ወደ አላህ Subhanahu Wa Ta'ala አቃራቢ የሆኑ ነገሮች ወደሱ ለመቃረብ መዳረሻ የሚሆኑንን መልካም ተግባራቶች ወነይሊ መሐበቲ የሱን ውደታ ልናገኝ የምንችልባቸው የተለያዩ ተግባራቶች የሚወሱበት የሆነ ሐዲስ ነው عن أبي هريرة رضي الله تعالى عنه قال رسول الله صلى الله عليه وسلم نبي عليه الصلاة والسلام من يلالو إن الله تبارك وتعالى الله تبارك وتعالى ኃያሉ አምላካችን ጌታችን አላሁ ተባረከ ወተዓላ قال ብሏል ይላሉ من عادى لي وليا የኔ የቅርብ ወዳጄ የሆነን ሰው
በጥላትነት ከሱ ጋር የተቅጣጨ በሱ ላይ የኔ የሆነ ባሪያዬን የኔን ወዳጅ ጥላት አድርጎ የያዘ እሱም በጥላትነት ኢዛ በማድረግ ስምሪት ላይ የተሰማራ ፈቀድ አዘንቱሁ ቢልሐርብ መጥፎ ነገር እያደረሰበት ያለው አማኝ ባሪያዬ ሳይሆን እኔ ራሴ ቀጥታ ምፋለመው መሆኔን ይወቅ ይላል አላህ። መን ዓዳ ሊየ ወልየን ፈቀድ አዘንቱሁ ቢልሐርብ ወማ ተቀረበ ኢለየ ዓብዲ በእኔ ያመነ አማኝ ባሪያዬ ወደ እኔ አልተቃረበም ቢሸይእን በአንድ ወደ እኔ አቃራቢ በሆነ የዒባዳ ዘርፍ ያ ወደ እኔ እየተቃረበበት የሚገኝ የሆነው አንድ የዒባዳ ዘርፍ ደግሞ እኔ ዘንድ ማንነቱ አሐበ ኢለይ እኔ ዘንድ በጣም የተወደደ ነገርን በመስራት ወደ እኔ ባሪያዬ አልተቃረበም ሚመ ፍተረቱሁ ዓለይህ በሱ ላይ ዋጅብ ግዴታ ያደረኩበትን ነገር ከመወጣት በላይ በቀጥታ ለኛ ቀድመን የትኛውን መስራት እንዳለብን أولويات العبادات التي تقربنا إلى الله جل وعلا ودى الله سبحانه وتعالى ميقربون يهونو يا عبادة አይነቶች ቅድሚያ የሚሰጣቸው በቀዳሚነት መተግበር ያለባቸው ምን እንደሆኑ ገለጸልን። ما تقرب إلي عبدي بشيء أحب إلي እኔ ዘንድ አቃራቢ የሆኑ የኢባዳ አይነቶች በጣም የተወደደውና እሱን እኔ ጋራ ያለውን ትስስር በደንብ አድርጎ የሚያስተሳስረው ዋጅብ ያደረኩበትን ነገር በቀዳሚነት መተግበር ነው ይላል አላህ። ሚመ ፍተረቱሁ ዓለይ ከዚህ በኋላ ነው ሌሎች ነገሮችን በመስራት ወደ እኔ መቃረብ የሚቻለው። አውለውያቶቹን ጥሷቸው በቀዳሚነት አላህ ጋር አስተሳሳሪ የሆኑ ነገሮችን ትቷቸው በሌላ የጎንዮሽ ወደ አላህ አቃራቢ ኢባዳ በመሆኑ የተቀመጠ የሆነ ነገርን ቢሰራ እኔ ዘንድ ሊያቃርበው አይችልም ማለት ነው። እኔ ዘንድ ሊያቃርበው የሚችለው መጀመሪያ ዋጅብ ያደረኩበትን ነገር ሲወጣ ነው። ወማ የዛሉ ዓብዲ የተቀረቡ ኢለየ ቢነዋፊል ሱና ተወዳጅ የሆኑ ነገሮችን በመስራት ባሪያዬ ወደ እኔ መቃረብን ፈልጎ አልተንቀሳቀሰም። በዚህ ተግባሩ መጀመሪያ አውለውያቱን ግዴታ የሆነበትን ነገር ተወጥቶ ከዛም ተወዳጅ የሆኑ ነገሮችን እየሰራ ወደ እኔ መቃረብ የሚፈልግ የሆነውን ባሪያዬን ሐታ ኡሒቡሁ እኔ እሱን የወደድኩት ቢሆን እንጂ ይህን የሚተገብር የለም። እኔ የወደድኩት ባሪያዬ ነው ይህን የሚያደርገው። እኔ የወደድኩት እሱን የመውደድ ሳይሆን እኔ የወደድኩት እኛ አላህን ከመውደድ በላይ አላህ ስብሓነሁ ወተዓላ እኛን መውደድ ያለውን ግንኙነት ትስስር በጣም ጠንከር ከፍ ያደርገዋል። እኛ አላህን ስብሓነሁ ወተዓላ እንወዳለን የምንለው ምናልባት በጎንዮሽ ወደሱ ቀዳሚ ተወዳጅ ሊያደርገን የሚችሉ ነገሮችን ሳንሰራ እዚህ ጋር እንደተቀመጠውን ይመስል ፈርድ የሆኑ ነገሮችን በተገቢ መንገድ ሳንወጣ ነገር ግን ተጨማሪና ሌላ ሱና የሆኑ ነገሮችን በመስራት ወደ አላህ ልንቃረብ እንጥር ይሆናል ማለት ነው። አላህ ግን ምን ይላል? ዋጅብን ቅድሚያ ተወጥቶ ከዛም ተወዳጅና ሱና የሆኑ ነገሮችን በመስራት ባሪያ ወደ እኔ ለመቃረብ ጥረት አያደርግም። ይህ ሰው እኔ ዘንድ የተወደደ መሆኑን አረጋጋጭ የሆነ ተግባር ነው። ፈኢዛ አሕበብቱሁ ታዲያ አላህ ስብሓነሁ ወተዓላ ባሪያውን ባደረገው ነገር ከእምነት እስከ ተግባር ባደረገው ነገር አላህ ወዶት መገኘት
ፋይዳው ጥቅሙ ምንድነው ቢባል አላህ ራሱ አብራራ። ماذا قال فإذا أحببته ني بارياين كودركوت كنت سمعه الذي يسمع به የሚሰማበት መስሚያው ሆነለታለሁ وبصره الذي يبصر به የሚያይበት አይኑ ሆነለታለሁ ويده التي يبطش بها የሚዘረጋቸው የሆኑት እጆቹ ሆነለታለሁ ورجله التي يمشي بها የሚንቀሳቀስባቸው የሆኑት እግሮቹ ሆነለታለሁ ምን ለማለት ነው እነዚህን የሰውነታችንን ክፍሎች አላህ የሚፈቅደውና የሚወደውን ነገር እንጂ እንዳይተገብሩ እጠብቀዋለሁ ማለት ነው ኩንቱ ሰማሁ الذي يسمع به ጆሮ መጥፎ ነገርን እንዳያዳምጥ መጥፎ ነገርን እንዲጠላ ያን ጥሩ ነገር ግን ይበልጥ አድርጎ እንዲወድ የውስጥ ተነሳሽነት እንዲኖረው አደርጋለሁ እሆነዋለሁ ይላል አላህ መስሚያ ጆሮ ሆነለታለሁ ብሎ ማለት ጥሩ ነገርን እንጂ እንዳይሰማ ማይቻ አይኑ ሆነለታለሁ ማለት አላህ Subhanahu Wa Ta'ala የሚፈቅደው የሚወደው የሚደሰትበት የሆነ ነገር እንጂ ከዛውጭ አላህ ዘንድ የማይወደዱ የሆኑ ነገሮችን በሙሉ እንዲጠላ አደርገዋለሁ ምን ለማለት ነው አላህ ኩንቱ ሰማሁ ከሚለው እስከ መጨረሻ ድረስ ማለት ነው المراد حفظ هذه المذكورات እነዚህን የተወሱ የሰውነታችን ክፍሎች አላህ Subhanahu Wa Ta'ala የሚጠብቃቸው መሆን ነው من ان تستعمل في معصيه الله አላህን በመወንጀል ላይ እንዳይሰሩ እንዳይተገብሩ እጠብቀዋለሁ ለምን አላህ መጀመሪያ ይሄን ባሪያውን ከአሳስ ከመሰረቱ ከኢዕቲቃድ ከውስጥ አስተሳሰብ አመለካከቱ በአላህ Subhanahu Wa Ta'ala ባለው የአቂዳ የእምነት የተስተካከለነት ጀምሮ መላ አካላቶቹ ተንቀሳቅሰው የተገበራቸው ነገሮች በሙሉ አላህ Subhanahu Wa Ta'ala ዘንድ ፈርዳን ወሱነተን ግዴታ መተግበር ያለበትን ነገር በመተግበር እነዛ ውስጥ የተገኙ አንዳንድ ጉድለቶችን ማሟያ ሊሆኑ የሚችሉ ነዋፊሎችን ጨምሮ በመስራት አላህ ዘንድ ተወዳጅነትን አፍርቷል አላህ እሱ ደግሞ የወደድኳቸው ባሮችን ይህን ሆነላቸዋለሁኝ ሲል መጥፎ ነገር እንዳይሰሩ ከላከለላቸዋለሁኝ ወኢን ሰአለኒ ለኡዕጢየነሁ ከጠየቀኝ ሰጠዋለሁ ወለኢን استعاذني በኔ ከተጠበቀ ለኡዒዘነሁ ጠብቀዋለሁ ቡኻሪ ላይ እናገኘዋለን ይሄን ሐዲስ وقال امام الشوكاني قد اشتمل على فوائد كثيرة النفع جليلة القدر በርካታ ፋይዳዎችን የያዘ ሐዲስ ነው ይላሉ ኢማሙ الشوكاني وقال الطويخي من يلالو هذا الحديث أصل في السلوك إلى الله تبارك وتعالى والوصول إلى معرفته ومحبته ودا الله الدارش بمهننا الله سبحانه وتعالى قال لمجنانيت የሚያበቁ የሆኑ ማንነቶች በደንብ የተወሱበት ያላህን አላህ ዘንድ አስተዋዋቂ የሆኑ ተግባራቶችን በቅደም ተከተል የተዘረዘረበት የአላህን ውደታ ሊያስገኝ የሚችል ማንነት የተወሳበት ሐዲስ ነው አላሁ ተባረከ ወተዓላ መጀመሪያ ባሪያው በሱ ያመነ እሱ የፈጠረ የሆነ ጌታ በሱ ያመነ ባሪያው እሱ ዘንድ በአማኝ ባሪያነት የሚመዘገበው አላህ ያቀረበለትን ጥሪዎች ኢጃበተን ሶሒሃ የመለሰ ነው በሱ እንዳምነ ጥሪ ቀረበለት አመነ በገይብ ማመን ያለበትን አመነ
ያመነበት የሆነው ተግባር የሚያስፈርዳቸውን ነገሮች ሁሉ ተገበረና ፈጸመ በቅደም ተከተል መሰረት። ከዛ ሲቀጥል ደግሞ ተጨማሪ አላህ ዘንድ ያቀርባሉ ሲል አላህ ያስቀመጣቸውን መልካምና ጥሩ ተወዳጅ ነገር ግን ዋጅብ ያልሆኑ ነገሮችን በመስራት እሱ ዘንድ ተወዳጅነትን አፍርቶበታልና። አውሊያኡላህ የአላህ ሱብሓነሁ ወተዓላ ወዳጆች መን ዓዳ ሊ ወልየን የኔ የሆነን ባሪያዬን በጥላትነት ያሰበ የፈለገ መን ዓዳ የሚለው አባባል መን አዛ ወአብገض ማለት ነው። እሱን ኢዛ ያደረገ እሱን የጠላ بالقول والفعل በተግባር በንግግር የአላህን ባሪያ የጠላ አላ ኢነ አውሊያ አላህ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን። እነዚህ አላህ ወልዮች እነማን ናቸው ቢባል አለዚነ አመኑ ወካኑ የተቁን በአላህ ያመኑ ከዛም አላህን ሱብሓነሁ ወተዓላ በጣም አድርገው የሚፈሩ ወካኑ የተቁን ለሁሙል ቡሽራ ፊል ሐያቲ ዱንያ ወፊል አኺራ ላ ተብዲለ ሊከሊማቲላሂ ዛሊከል ፈውዙል ዐዚም። በሱረቱ ዩኑስ ላይ የተቀመጠ አያ እናገኘዋለን። እናም የአላህ ወዳጆች የአላህ ወልዮች ብሎ ማለት ሁም ኹለሱ ዒባዲሂል ቃኢሚነ ቢጣዓቲሂል ሙኽሊሲነ ለህ። ምንም አሻሚ ባልሆነ መንገድ ይገልጸዋል አላህ። የአላህ ወልይ ማለት በቀዳሚነት በአላህ ሱብሓነሁ ወተዓላ ያመነ እሱን በመታዘዝ ቀጥ ብሎ የቆመ የሚያደርገውን ኢባዳ ደግሞ በኢኽላስ ለሱ ብቻ በኢኽላስ የተገበረ የፈጸመ የሆነ ወቀድ ወፈሰፈሁም ሱብሓነሁ ወተዓላ አለዚነ አመኑ ወካኑ የተቁን። እነዛ በአላህ ያመኑ ከዛም ያመኑበት ከሆነው ጌታቸው ጋር የሚያጋጫቸው ከሆነ ነገር በጣም አድርገው የተጠነቀቁ። የአላህ ወልይ ለመሆን አርካኖች ተቀምጠውለታል። የመጀመሪያው ሩክን የአላህ ወዳጅ የአላህ ወልይ ለመሆን በአላህ ማመን ነው። በአላህ ማመን ሲባል በፈጣሪ አምላክነቱ በብቸኛ ተመላኪ አምላክነቱ ሙሉና ከጎደሎ በጣም የጠሩ በሆኑ መልካም ስሞቹና መገለጫ ባህሪያቶቹ ራሱን የፈጠራቸው ከሆኑ ፍጡሮች ጋራ የተዋወቀበት ራሱን በራሱ የገለጸባቸው የሆኑትን ስለሱ ከሱ በላይ ማንም የሚያውቅ የለምና አላህ ራሱን እሰማለሁ፣ እኔ እመለከታለሁ፣ እኔ አያለሁ፣ እኔ ቅርብ ነኝ፣ ለማንኛውም እኔ ከሁሉም ከሰማያቶች ብሎም ከአርሽ በላይ ነኝ። እነዚህን ሁሉ ያመነ ያሟላ የሆነ አማኝ ነው አላህ ሱብሓነሁ ወተዓላ ዘንድ የአላህ ወልይ ብሎ ማለት። አርክኑል አወሉ ሊልውላየቲ ሁወል ኢማኑ ቢላህ። ሁለተኛው ተቅዋ ነው። እሱ ያዘዘው ቦታ የማይታጣ የከለከለበት ቦታ የማይገኝ እሱ ያዘዘበት ቦታ የማይታጣ በሰዓት የተገደቡ የሆኑትን ትዕዛዞቹን በሰዓቱ አክብሮ የሚተገበሩት ነገሮች የተቀመጠላቸው በሆነ የአተገባበር ስርዓትና ህግ መሰረት የሚተገብር ሶላቱን፣ ጾሙን፣ ከገንዘብ ጋር ተያያዥነት ያላቸውን ሁሉንም ያ ነው የአላህ ሱብሓነሁ ወተዓላ ትክክለኛ ወዳጅ ብሎ ማለት። ወዩፊኡ ቃላቸውን ሞልተው የሚገኙ የሆኑ በቃላቸው የሚገኙ የሆኑ ለአላህ ሱብሓነሁ ወተዓላ የገቡትን ቃል ለፍጡሮች የገቡት የሆነውን ቃል ሌላንም ማለት ነው። ወአፍደሉ አውሊያኢላህ ከአላህ ወዳጆች ሁሉ ቀዳሚዎቹና በላጮቹ አንቢያዎች ሩሱሎች ናቸው። ለምን? እነሱ ትልልቅ ወንጀልን ከመስራት የተጠበቁ ናቸው። ሁሙል ማዕሱሙነ አን ማዕሲየቲላህ አላህን ከመወንጀል የተጠበቁ ናቸውና በሙዕጂዛ በተአምር የተደገፈ የተጠናከረ እውነታን ወደ ሰው ልጆችና ጋንንቶች ተደራሽ የሚያደርጉ ናቸውና ወአፍደሉል አውሊያ ከአንቢያዎችና ከሩሱሎች በኋላ
ለዚህ ለመጨረሻው ኡማ የነብዩ ሰለላሁ ዐለይሂ ወሰለም ሷሃቦች ናቸው ቀዳሚዎቹ። الذين عاملوا بكتاب الله وسنة رسوله ሷሃቦች በአላህ ኪታብ በቁርአን በሐዲስ እየሰሩ የነብዩን ሰለላሁ ዐለይሂ ወሰለም ቁድዋ ሐሰና ታማ የተከተሉ የሆኑ እነሱ ናቸው። ولا يكون وليا لله حقا الا اذا تحقق في شخص الايمان የአላህ ወልይ መሆን አይቻልም በአላህ ማመን እሱ ዘንድ ያልተረጋገጠ የአላህን ሱብሓነሁ ወተዓላ ቁጣ ቅጣት ብቅላት ለመጠንቀቅ ጥረት ያላደረገ ነብዩን ሰለላሁ ዐለይሂ ወሰለም ፈለግ ገብቶ ያልተከተለ የሳቸውን ሐዲ በቅንነትና ያለምንም ጥርጣሬና የውስጥ ብጅታ ሳይኖር ያልተቀበለ የአላህ ወዳጅ መሆን ፈጽሞ አይችልም። ሙዓዳቱ አውሊያኢላህ የአላህን ወዳጆች በጥላትነት መያዝ ከቢረቱ ሚነል ከባኢር ከትልልቅ ወንጀሎች ናቸው። ከትልልቅ ወንጀሎች ናቸው። ትልልቅ ወንጀሎች ደግሞ በተውባ ብቻ እንጂ ሊማሩና ሊሰረዙ ከተጠያቂነት ነፃ ሊደረግ አይችልም። ተውባ በማድረግ ብቻ እንጂ በተውባ ውስጥ ደግሞ ከሱ ከአላህ ጋራ ግንኙነት የሌላቸው የሆኑ ወንጀሎች ወንጀል ከፈጸምክበት አቃል ጋራ በመቅረብ ለሱ የሚኮን ነገርን በመሆን ቅሚ ከሆነ የቀማውን ነገር በመመለስ የሚያስቀጣ ነገር ከሆነ ራስህን ለመቀጣት በሸሪዓ ህግ ራስህን ለመቀጣት ዝግጁ በማድረግ ነው ሙሉ ተውባ አላህ ዘንድ ተቀባይነት ሊያገኝ የሚችለው። አላህ ሱብሓነሁ ወተዓላ በሰው ልጆች ላይ በፍጡር በመخلوቆቹ ላይ የተፈጸመ አንድን ወንጀል ጌታዬ ሆይ ጥፋተኛ ነኝ ይቅር ብሎ ወደ አላህ ቢመለስ ከበደላቸው ሰዎች ጋራ ሳይካካስ አላህ ሱብሓነሁ ወተዓላ ዘንድ ተውባ መቀበል የሚባል የለም። ከተውባ መስፈርቶች ሶስቱ ከአላህ ጋራ በቀጥታ ግንኙነት ያለው ወንጀልን የሰራ ሰው ሶስት መስፈርቶች ሲኖሩት አራተኛ ተጨማሪ መስፈርት ከአላህ ሱብሓነሁ ወተዓላ ከሱ ጋራ ባልሆነ በፍጡሮቹ ላይ የሱ ጋር አላህ የአላህን ሱብሓነሁ ወተዓላ እሱን መወንጀል ሳይኖር ፍጡሮችን መወንጀል ሊገኝ አይችልም። መጀመሪያ ከልካይ የሆነውን ህግ ጥሶ ነው ሰዎችንም ይዞልመው። حرمت الظلم على نفسي وجعلتها بينكم محرما على الله ያ ህግ መጣሱ የአላህን ሱብሓነሁ ወተዓላ የሱን ትእዛዝ መጣስ ወንጀል ነው። ከአላህ ጋራ ይህ ተውባ ያስፈልገዋል። ግን ከአላህ ጋራ ተውባ በማድረግ ብቻ ሊማር አይችልም። ያን ህግ ጥሱ ያን ድንበር ከልካይ ህጉን ጥሶ የፈጸመው መخلوቆቹ ላይ ስለሆነ ስለዚህ ወደ አላህ ሱብሓነሁ ወተዓላ ተውባ በማድረግ እንጂ አይመለሱም። ወደ አላህ ሊሰረዙ አይችሉም። ከተጠያቂነት ነፃ ሊኮን አይቻልም። ተውባ ደግሞ አላህ ዘንድ ተቀባይነት የሚኖረው ከመخلوቅ ጋር ተሳሳሪነት ያለው ነገር ሲሆን በቀጥታ ያንን ነገር ሙካፋ በማድረግ ነው። የሚሰጥ ነገር ማካካሻን በመስጠት ነው፣ በመመለስ ነው። የቀማው ነገር ከሆነ ተደብድቦ ከሆነ ለመደብደብ ዝግጁ በመሆን ስድብ ዒርድ በክብር ላይ መረማመድ ከሆነ ለዛ የስድብ ቅጣት ራስን በማዘጋጀት በዛ ነው ተውባ ተቀባይነት ሊያገኝ የሚችለው ማለት ነው። ስለዚህ የአላህ ሱብሓነሁ ወተዓላ ወልዮች ጋራ በመጥፎ መተሳሰር አላሁ ተባረከ ወተዓላ በቀጥታ እኔ ጋር እየተፋለማችሁ መሆንን እወቁ ይላል። አላህ ለባሮቹ ያለውን ከለላና ጥበቃ ያሰማራቸው መላእክቶች እንዳሉ ሆኖ ማለት ነው። በያኑ ፈድሊ አውሊያ ኢላሂ ወሽደቱ ኸጠሪ ሙዓዳቲም እነሱ ጋር ጥላትነት መፍጠር በጣም አደጋው ከባድ ነው። ወአን አላህ ዐዘ ወጀል ዩዳፊዕ አን አህሊ ጣዓቲሂ እሱን የሚታዘዙ የሚገዙ ለአምሩ ለትእዛዙ ለመብቱ ለፍቃዱ ያደሩ ለሆኑት ባሮቹ ከነሱ ላይ ይከላከላል። ወየንተቂም ይበቀልላቸዋልም ነገ የውመል ቂያማ ዛሬም በዱንያ ላይ ማለት ነው። ምን አዕዳኢሂም አነ ውላየተ አላህ ዐዘ ወጀል የአላህ ወዳጅነት የሚገኘው
አላህ ሱብሓነሁ ወተዓላ እሱ እንደሚፈቅደውና እንደሚፈልገው ታዛዥ በመሆን ነው። በቀዳሚነት በአላህ አማኝ ሆኖ በመገኘት ዋጅቦችን በመወጣት ሱናን ተጨማሪ በመስራት እያ ነው። ቡጥላኑ ዳዕዋ አነ ሁናክ ጠሪቀን ኢለል ውላየቲ ገይረ ተቀሩብ ኢለላህ ተባረከ ወተዓላ አላህን መታዘዝ ሳይኖር አላህን መፍራት ሳይኖር የአላህ ወልይነት ይገኛል ብሎ ማሰብ ከንቱ ነው፣ የዋህነት ነው። የአላህ ስብሓነሁ ወተዓላ ወልዮች ትክክለኛ የአላህ ወልዮች ብሎ ማለት አለዚነ አመኑ ወካኑ የተቁን በአላህ ያመኑ ከዛም እሱን የሚፈሩ የሆኑ። አላህን መፍራት ደግሞ አላ የራከ ሐይሱ ነሃክ ወአላ የፍቂደከ ሐይሱ አመረክ፣ ያዘዘብህ ቦታ ላትታጣ የከለከለብህ ቦታ ላትገኝ ነው። እነ መን ዘፈረ የአላህን ስብሓነሁ ወተዓላ ውዴታ ያገኘ የሆነ ሰው ሰደደ አላሁ አላህ ስብሓነሁ ወተዓላ መስሚያው መመልከቻው የሚዘረጉ የሚጨበጡ ለሆኑ እጆቹ ከተጨባጭነትም ከተዘርጊነትም የሚንቀሳቀስባቸው ለሆኑ እግሮቹ ይሆነዋል። አላህ የወደደው የሆነ የአላህን ዋጅብ እንዳያወጣ አላወጣም የሚል ስሜትና ፍላጎት ውስጡ እንዳይኖር ያደርገዋል። የአላህን ዋጅብ እንዲወጣ ይጠብቀዋል አላሁ ተባረከ ወተዓላ። መሐበቱላሂ ዐዘ ወጀል ተጅዐሉል አብደ ሙጃበ ዳዕዋ፣ የአላህን ውዴታ ማግኘት ዳዕዋው ወደ አላህ ሱብሓነሁ ወተዓላ የሚያደርጋቸው ልመና ጥሪዎች ሁሉ ተቀባይነት እንዲያገኙ ያደርግለታል። ወኢን ሰአለኒ ለኡዕጢየነሁ ብሏል አላህ፣ ከጠየቀኝ ሰጠዋለሁ ብሏል አላህ። በዕደማ አሐበሁ አላህ የሚፈቅደውና የሚፈልገውን ነገር ሰርቶ አላህ ዘንድ ተወዳጅነትን ካፈራ በኋላ ደለል ሐዲስ አላ አነ ተቀሱደ ኢዛኢል ሙእሚኒነ ማዕሲየተን ሚነል መዓሲ ወከቢረቱ ሚነል ከባኢር፣ የአላህን ወልዮች የአላህን ወዳጆች በእነሱ ላይ ወንጀል ለመስራት መሞከር፣ በእነሱ ላይ ኃጢአት ነገርን መፈጸም ከትልልቅ ከከባኢር ወንጀሎች አንዱ ነው። ወልሐዲሱ ታሲ ወሰላሱን 39ኛው ሐዲስ አላህ ወደዚህ ወደ ሰው ልጆች ወደ ምድር ወርዶ የሰው ልጆች የአጋንንቶች የመላ የእሱ ፍጡሮች መተዳደሪያ ሕግና ደንብ ይሆን ዘንድ የመረጠላቸው የሆነው ዲን አልኢስላም ብዙ አስቸጋሪ ነገሮች የሌሉበት፣ አስቸጋሪ ነገሮች ሁሉ በአግራሪና ቀለል በሚያደርጉ የተሻሻሉ የተግራሩ ፊ ዘመን ሚነል አዝማን ፊ አምኪነት ሚነል አማኪን በተለያየ ወቅትና በተለያየ ቦታ አላህ በራሱ ጊዜ አስቸጋሪ ነገሮችን ቀለል ወዳለ ነገር ተቀይረው እንዲተገበሩ የሚያደርግ ሕግ የተቀመጠበት አስጨናቂ አስጠባቢ ያልሆነ ዲን አልኢስላም መሆኑን የሚወሳበት ሐዲስ ነው። ረፍዑል ሐረጂ ፊል ኢስላሚ አኒል መኽሉቂን፣ በእስልምና ውስጥ አላህ አስቸጋሪ ነገሮችን ሁሉ ያነሳቸው መሆንን ከፍጡሮቹ ላይ عن ابن عباس رضي الله تعالى عنهما أن رسول الله صلى الله عليه وسلم قال إن الله تبارك وتعالى تجاوز لي عن أمتي، الله لن يسل كأمة وچلاي أنست ولاچوال ويم ألفاچوال تتأياكي كمدرج ألفاچوال الخطأ والنسيان، በስተት በተፈጸመ ተግባርና በመርሳት አማካኝነት የተተገበሩ ማዕሲያ ወንጀሎችን ሰሪዎቹን ተጠያቂ ከማድረግ
አላህ አንስቶታል። ወመስቱክሪሁ ዐለይህ ወንጀሉን በመስራት ላይ ደግሞ ተገደው እንዲፈጽሙ የተደረጉ በሆኑ ነገሮች ላይ አላህ ከኔ ኡመቶች ላይ በሰሩት ነገር ተጠያቂ ተያዥ መሆንን አንስቶላቸዋል። ግልጽ ነው። ኢነላህ ተጃወዘ አኒል ሙአኸዛት በሰራኸው ነገር ተጠየቅ፣ በሰራኸው ነገር ተያዝ ከማለት አልፏቸዋል። ምን አይነት መቼና በምን መልክ የተፈጸሙ? ተጃወዘ ሊየ ለኔ ሲል ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ተጃወዘ ሊየ ሊአጅሊ ለኔ ሲል አላህ አልፏል። ረፈዐ ወአፋ አለፈ ማለት ምን ማለት ነው? ይቅር አለ። ሰሪው ስራውን ሰርቶታል፣ ተግብሮታል። ነገር ግን ይሄ የተተገበረ ወንጀል ተጠያቂ የሚያደርግ የሆነው ተግባር የታዘዘውን ነገር ባለመስራት ሊሆን ይችላል። የተከለከለ ነገርን በመዳፈር ሊሆን ይችላል። ግን በስተት በአጋጣሚ በተከሰተ ስተት ባለማወቅ የተፈጸመ የሆነን ማንኛውንም ወንጀል አላህ ወንጀል ነው ብሎ ተጠያቂ ከማድረግ ሰሪውን አላህ አፉ አለው አለፈው ይለናል። አልኸጣእ ወኒስያን ስተትን ረስቶ የፈጸመውን ተገዶ የተገበረውን አልኸጣእ ወኒስያን ወመስቱክሪሁ ዐለይህ ሐዲሱን ሐሰን ኢብኑ ማጂህ በሱነናቸው ላይ ያስቀምጠውት እናገኛለን። ኢማሙል በይሐቂይም እንደዚሁ ሱነኑል ኩብራ በተሰኘው ኪታባቸው ላይ አስፍረውት እናገኛለን። ሌሎችም ሱነኖች ላይ እናገኘዋለን ይህንን ሐዲስ። ኸጣእ ሲባል ምን አይነት ይባላል? ሙራዱ ሁና ዲዱል አምድ ያውቆ ተግባሪነት ተቃራኒ ኸጣእ ይባላል። ያውቆ ተግባሪነት ተቃራኒ በስተት ባለማወቅ። ኒስያን ደግሞ የምን ተቃራኒ ነው? አስታውሰህ ዲዱ ዚክር አስታውሰህ። የመጀመሪያው ኸጣእ ይህ ነገር የተከለከለ መሆንን አያውቅም። ይህኛው ግን የተከለከለ መሆንን ያውቃል፣ ግን ሲፈጽም ማለት ረስቶ ነው እያስታወሰ አልፈጸመውም ማለት ነው። ሶስተኛው ክልክል መሆንን ያውቃል፣ አልረሳም፣ በትክክልም እያስታወሰ ነው። ግን ከኋላው አስገዳጅ ነገር ይህን ካልፈጸምክ ይህን ካልተገበርክ የሚል ጫና ተፈጠረበት። ያን ነገር ወንጀሉን ከመስራት እና ባለመስራት በመስራቱ እሱ ላይ የሚፈጸመውን ነገርና ሳይሰራ በመቅረቱ ከሱ የሚቀርነትን ነገር በማመዛዘን የተገደደበት የሆነውን ነገር ይተገብራል። በተገበረው ነገር ወንጀል ተጠያቂ ከመሆን ግን አላህ ሱብሓነሁ ወተዓላ ይቅር ይለዋል ማለት ነው። ወሀዛ ሚን ሰዓቲ ረሕመቲላሂ ተባረከ ወተዓላ ነው። የቁሉ ኢማሙ ነወዊ ይህችኑ አርባዒን ያዘጋጁ የሆኑት ኢማሙ ነወዊ ምን ይላሉ? ሀዘል ሐዲስ ኢሽተመለ ዐላ ፈዋኢድን ወእሙሪን ሙሂማ። በዚህ ሐዲስ ውስጥ በጣም በርካታ ፋይዳዎችና ወሳኝ የሆኑ ነገሮች የተወሱበት ሐዲስ ነው ይላል። ለው ጁሚዓት በለገት እንደው በዚህ ሐዲስ ውስጥ ያለ ፋይዳ ቢሰበሰብና ቢጻፍ አንድ ትልቅ ኪታብ መሆን ይችላል ይላሉ ኢማሙ ነወዊ። የቁሉ ኢብኑ ሐጀር አልሐይተም ወሁወ ዓሙ ነፍዒ በርካታና ብዙ የሆኑ
ላመኑ ባሮች ጠቃሚ የሆነ ነገር ተሰብስቦ የቀረበበት ሐዲስ ነው ይላሉ። ይህ ሐዲስ መን አታ ቢሸይእ ሚማ ነሃ አላሁ ዐንሁ አላህ የከለከለውን ነገር የፈጸመ የተገበረ አው አኸለ ቢሸይእ ሚማ አመረ አላሁ ቢህ ወይም አላህ ያዘዘው ከሆነ ነገር አንድን ነገር ሳይተገብር ቀረ ዱነ ቀስድን ሚንሁ ሊዛሊክ የከለከለውን ሲሰራ የተዘዘውን ነገር ሲተው አስቦ አይደለም ዱነ ቀስድ ሚንሁ ሊዛሊከ አልፊዕል አው አልኸለል ወከዛሊከ መን ሱድረ ዐንሁ ከዛሊክ እንደዚሁም ከአንድ አማኝ ባሪያው የተገኘና የተከሰተ ተግባር ረስቶ ወይ ተገዶ ፈኢነሁ ላ የተዓለቅ በዱንያም ሆነ ነገ በአኺራ በዱንያ ተወቃሽነትን አያስከትልም። በዱንያ ተወቃሽነትን ሰዎች ይህንን ሰው ሊያነውሩት ሊወቅሱት አይገባም። በአኺራ ደግሞ ተጠያቂና ከፋይ ከመሆን ነፃ ነው፣ ነጃ ነው። رفع الحرج وهكذا لقد فضل الله عز وجل الله تلك وانا فضلن بزي امه لا يچرዋል اذ خفف عنها من التكليف ما كان ياخذ غيرها بني اسرائيሎች اذا امروا بشيء فنسوا او نهوا عن شيء فاخطئوا وقارفوه عجل الله لهم العقوبه ከዚህ በፊት የነበሩት ኡማቶች አንድን ነገር ተሳዘው ረስተው ከተው አንድን ነገር ተከልክለው በስተት ከፈጸሙ አላህ ቅጣቱን እዚሁ ዱንያ ላይ ያጣድፍባቸው ነበር። ለዚህ ነው ረበና ላ ተአኺዝና ኢን ነሲና ወአኽጣና ረበና ወላ ተሕሚል ዐለይና ኢስረን ከማ ሐመልተሁ ዐለ ለዚነ ሚን ቀብሊና እነሱ ላይ ረስተውም በፈጸሙት ባለማወቅም በፈጸሙት ተጠያቂ ሆኑ ነበርና አላህ ይህንን አነሳ። ትልቅን ነገር ማለት ነው። لذلك وهذا من فضل الله المتجاوز عنه الإثم በማንኛውም ነገር ማለት ነው። አላ يؤاخذ فردا من هذه الأمة إلا إذا كان تعمد الإسيان ምድር ላይ ተተግባሪ እንዲሆን ባስቀመጠው ህግና ደንብ መሰረት በዚህ በሶስቶቹ ምክንያታዊ በሆኑ ነገሮች የተተገበረን ነገር ህጉን እነሱ ላይ ተፈጻሚ ማድረግ የተከለከለ ነው። መህከመተ ሸርዕያ የሸሪዓ ህግና ደንቦች አስፈጻሚ የሆነው አካል ባለማወቅና በስተት የተፈጸመ በሆነ ተግባር ፈጻሚውን አካል ተጠያቂ ማድረግ እና የተጠያቂነትን ብይን መስጠት የተከለከለ ነው። ሸሪዓ አላህ Subhanahu Wa Ta'ala ስላግራራ ማለት ነው። رفع الإثم عن المخطئ والناس مع المطالبة بما يترتب من أحكام أخرى. مثلا من قصد إلى رمي صيد أو عدو فأصاب مسلما أو معصوم الدم فإنه لا إثم عليه ولا ذنب. አንድ ሰው አስቦ ሳይሆን አውሬን ለማደን የሳበው ቃታ ያንድን ሙስሊም ደም አፈሰሰ ወይም በሙስሊሞች ስር የሚኖር የሆነ ማዕሱም በሸሪዓት الله እንዲጠበቅ ሊኖር የተፈቀደለት የሆነን ሰው ነፍስን አጠፋ። ይህ ሰው በወንጀለኝነት ተጠያቂ አይደለም። ወይን ካነ هذا لا يعفيه ተጠያቂ መሆን ሲያነሳ ግን አላህ በቦታው ምትክ ሆኖ ሊተገበር የሚገባ ሌላን ለሟች ጉማ መክፈልን ይመስል ማለት ነው አላነሳም። ሙጣለበተ ዲያ ከፋራን ግን አላነሳም። ما كان لمؤمن أن يقتل مؤمنا إلا خطأ ومن قتل مؤمنا خطأ فتحرير رقبة مؤمنة ودية مسلمة إلى أهله በሱረቱ ኒሳ 92ኛው አያ ላይ በደንብ አድርጎ አላሁ ተባረከ ወተዓላ አብራርቶታል ማለት ነው። የገደለ ይገደል ከሚለው ግን አላህ አለፈው።
እሟች ጉማን በመክፈል ደግሞ አድራጊው አካል እና እሱን የሚመስሉ የሱ ወገኖች በአንድ ላይ በመሆን ይተገብሩታል ማለት ነው። አንድ ሶላት ዙህር ሶላት እንግዲህ የተቀመጠ አንድ ሰዓት አላትና በዛች ሰዓት ላይ መስገድ ነበረበት። አንድ ሰው በዛ ሰዓት ሳይሰግድ ቀረ ምን ሆኖ ረስቶ ሳይሰግድ ቀረ። ሳይሰግድ በመቅረቱና ወቅቱን በማሳለፉ ተጠያቂ የሚያደርገው የሆነ ሰዓት በማሳለፍ ተጠያቂነቱን አላህ አነሳለት። ሶላቱን ግን ባስታወሰ ጊዜ መስገድን አላነሳም። ባስታወሰ ጊዜ ወዳው መስገድ ይኖርበታል። በሰዓቱ እንደሰገደ ይያዝለታል ማለት ነው። በሰዓቱ እንደሰገደ ይያዝለታል። አንድ ሊያከፍር የሚችል ንግግርን አንድ ሰው ተናገረ። ሊያከፍር የሚችል ከእስልምና ሊያወጣ የሚችልን ነገር ግን በእክትያሪህ አይደለም፣ በራሱ ምርጫ አይደለም። ይሄን ካላልክ ለእልፈት ትበቃለህ የሚል አስገዳጅ ነገር መጣበት። ለዚህ ያ ሰው በቃሉ ቢናገር ወፊ ቀልቢሂ በውስጡ ሙእሚንነቱ አማኝነቱ ውስጡ ኢማኑ እያለ በቃሉ ቢናገር በቃል መናገሩን የክህደት ቃላቶችን በቃል መናገሩን አላህ ሱብሓነሁ ወተዓላ እሱን ከሃዲ እንዳይሆን አደረገው። መን ከፈረ ቢላሂ ሚን ባዕድ ኢማኒሂ ኢላ መን ኡክሪሃ ወቀልቡሁ ሙጥመኢኑን ቢልኢማን ይህንን ሐረጅ አነሳለት አላሁ ተባረከ ወተዓላ። አንድ ሰው እርድን ሲያርድ ብስሚላሂ አላሁ አክበር ብሎ ማረድ አለበት። ይህንን ሲያርድ ረሳና ሳይል ቀረ። የታረደው ነገር በክት ነው ማለት አይቻልም። የታረደው ነገር በክት ነው ማለት አይቻልም። አምደን አውቆ ከሆነ ነው። አውቆ የአላህን ስም ሳያወሳ ዝም ብሎ ቢያርደው በክት ይሆናል። ነገር ግን ቢስሚላሂ አላሁ አክበር የሚለውን ረስቶ ሳይል አረደው፣ አውቆ አይደለም። ያ ነገር አላሁ ተባረከ ወተዓላ አንስቶለታል። ጥፋት አይደለም። የታረደው ነገር ሐላል ይሆናል። መብላት፣ መጠጣት፣ ሌላችንም ነገሮችን በጾመ ሰው ላይ ቢተገብርና ቢፈጽም እነዛ ነገሮች ጾሙን አያበላሹበትም። ጾሙ ትክክልና ተቀባይነት ያለው ይሆናል። አልሐዲሱል አርበዑን 40ኛው ሐዲስ እንግዲህ ዱንያን ለአኺራ ስኬታማነት መዋልና መገልገል የብልህ አማኞች ተግባርና እንቅስቃሴ መሆኑን እንዲሁም ዱንያን እግትናሙ ዱንያ ሊልፈውዝ ቢልአኺራ አኺራን ለመጠቅለል አኺራን ባለቤትነትን ለማረጋገጥ ሊልፈውዝ የሚለውን አባባል እንደው ምን ይላሉ? ለሰፋ ያለ ነገርን የአኺራን ጉዳይ ሰፋ ያለውን በጣም የበዛ የበረከተ የሆነ ነገርን በእጅ ለማድረግ ዱንያን በዛ ነገር ላይ ማዋል የአንድ አማኝ ብልህነት እና ብልጥነት የተሞላበት ተግባር ስለመሆኑ ያወሳልናል። አን ኢብኑ ዑመር ረዲየላሁ ተዓላ አንሁማ ቃል አኸዘ ረሱሉላህ ዐለይሂ ሰላቱ ወሰላም ቢመንኪበየ የአላህ መልእክተኛ ሁለት ትከሻዎችን ያዝ አደረጉኝ ይላል። ፈቃለ ከዛም ምን አሉት? ኩን ፊ ዱንያ ከአነከ ገሪብ አው ዓቢሩ ሰቢል። ኩን ፊ ዱንያ አንተ በዚች ምድር ላይ ሁን፣ ከአነከ ገሪብ ከሩቅ እንደመጣ እንደ እንግዳ ሁን፣ አው ዓቢሩ ሰቢልን ወይም ደግሞ እንደ አላፊ መንገደኛ ሁን፣ ወይም
እንደ አላፊ መንገደኛ ሁን እዚች ዱንያ ላይ ስትቀመጥ ስትኖር አሉት። ወካነ አብዱላህ ኢብኑ ዑመር ነበር የቁል ብሎ ይል ነበር ከዚህ የረሱል ሰለላሁ ዐለይሂ ወሰለም ምክር በኋላ ምን ይል ነበር? ኢዛ አምሰይት በሰላም ካመሸህ ፈላ ተንተዲር ሶባህ ንጋትን አትጠብቅ። በዚህ በሌሊቱ ክፍለ ጊዜ አላህ ሱብሓነሁ ወተዓላ ዘንድ አንተነትህን አላህ ዘንድ በጥሩ ሊያስመዘግብህ የሚችል የሆነ ነገርን በመስራት ላይ ተሰማራ። ወኢዛ አስባህት በሰላም አድርገህ ከነጋ ፈላ ተንተዲር ልመሳ ማታ ሰራዋለሁ በማለት ቀኑን ሙሉ ጅን አጣጥፈህ ተሰብስበህ የምትቀመጥ አትሁን። በቀኑ ክፍለ ጊዜ ውስጥ ወደ አላህ አቃራቢ የሚሆኑህን ተግባራቶች ተግተህ ስራና ፈጽም። ወኹዝ ያዝ ሚን ሲሐቲክ በጤንነትህ ጊዜ አብዝተህ በመስራት ያዘው። ሊመረዲክ በሚያምህ ጊዜና መስራት በህመሙ ምክንያት መስራት ለማትችልበት የሚያካክስና የሚያጣጣ የሆነ ነገርን ስራ። ወሚን ሐያቲከ በህይወትህ እያለህ ሊመውቲክ ከሞትክ በኋላ መስራት አትችልምና መስራት ለማይቻልበት ለዛ ከሞት በኋላ ላለው ላንተ ማንነት የሚጠቅምህ የሆነ ነገርን በህይወትህ እያለህ አስቀድም። ቡኻሪ ላይ እናገኘዋለን ከአብዱላህ ኢብኑ ዑመር ተጨማሪ አሰር ጋር ማለት ነው። ኩን ፊ ዱንያ ከአነከ ገሪብ ሀዛል ሐዲስ አዚሙል ቀድር ጀሊሉል ፈዋኢድ በጣም ትልቅ በርካታ ፋይዳዎችን የያዘ አንዋል ኸይር የኸይር አይነቶችን ሁሉ የሰበሰበ የሰው ልጆች ምኞታቸውን አጠር በማድረግ ለዱንያ ያላቸውን ምኞት አጠር በማድረግ የአኺራን ታሳቢነት ሰፊ የሆነ የውስጣቸውን ማንነት የሚቆጣጠርና ልፋት ድካማቸውን ደግሞ ለዛ የሚያውሉ መሆን እንዳለባቸው አስምሮ የሚነግረን የሆነ ሐዲስ ነው ይላሉ። ካነ ሙዓሊመን ሊአስሓቢሂ ሙረቢየን ነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን አስተማሪ እስላማዊ የሆነ ማንነትን ተርቢየተል ኢስላሚያን በተግባር እንዲላበሱ ያደርጉ ነበር። ይህም ረሱል ዐለይሂ ሰላቱ ወሰላም ሁለት ትከሻዎችን በመያዝ ይላል አብዱላህ ኢብኑ ዑመር ሁለት ትከሻዎችን በመያዝ በሌላ ሐዲስ ለሌላኛው ሰሃባ ደግሞ እጃቸውን እጁ ላይ በማድረግ ይህ ምክርን ለሚሰጡት አካል አቅሉና ቀልቡ ብቻ ሳይሆን መላ አካሎቹም ጭምር ለተግባር እንዲዘጋጁና እንዲንቀሳቀሱ ማድረግ ነው። የዒሹል ኢንሳኑ ፊ ሃዚሂል ሐያቲ ዱንያ ማ አራደ አላሁ አን የዒሽ አላህ ሱብሓነሁ ወተዓላ እሱ በዚች ምድር ላይ ልንኖር የምንችለው እሱ እንድንኖር እሱ የሻውን ያክል ብቻ ነው። ከዚያ በኋላ እምትሞትና ይችን ዓለም ለቃት የምትሄድ መሆን አይቀሬ ነው። ኩሉ ነፍሲን ዛኢቀቱል መውት ኢነከ መይት ወኢነሁም መይቱን ብሏል አላህ ተባረከ ወተዓላ። መህማ ጧለ ዑምሩል ኢንሳኒ የሰው ልጅ የፈለገ እድሜው ቢረዝምና ቢቆይ በመሞት ይችን ዓለም የሚሰናበታት መሆን አይቀሬ ነው። ነራሃ ኩለ የውሚ ወለይለ ወነሑሱ ቢሃ ኩለ ሰዓት ወለሕዛ የምናየው የምንመለከተው ምንዳስስ ምንዳብሰው ምንቃኘው ነው ሁል ጊዜ። እናም ታዲያ ለሰው ልጅ ثم لابد لهذا الإنسان من أن يعيش حياة دائمة مستقرة خالدة ነገ የውመል ቂያማ ዘላለማዊ የሆነ በመሞት የምትወገድበት ወይም የምትገላገለው ያልሆነ ዘላቂ ህይወትን ትኖራለህ። ወይም ደስተኛ ሆነህ የጀነት ኒዕማ ጸጋን ተጠቃሚ ሆነህ ወይም በርካታ ስቃይ መከራዎች የተፈራረቁብህ ሁልጊዜም ትኖራለህ
እንደ ዱንያ ችግሮች በመሞት ማትገላገለው የሆነ ለዛ ዘላለም ለሚኖረው መዘጋጀት እንዳለብን ነው ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሐዲሳቸው የሚያስተላልፉልን ማለት ነው። ሙእሚን ምን ጊዜም በዚች ዱንያ ላይ يقول الحسن البصري المؤمن كالغريب እንደ እንግዳ ነው ሙእሚን እዚህ ዱንያ ላይ ሲኖር በራሱ ቤት እየኖረ ወጥቶ ሰርቶ እየገባ ቤተሰብን ራሱን ቤተሰብን ማህበረሰብን እየመራ እያስተዳደረ ሲኖር እንደ እንግዳ ሆኖ ነው መኖር ያለበት። ዱንያ ላይ ለሚገጥሙት لا يزع من ذل الدنيا በዱንያ ላይ የሚገጥሙት የሆኑት አንዳንድ ሱነቱን ዝቅ የሚያደርጉ በሆኑ ነገሮች አይበሳጭም። ولا يتنافس لعذها የዱንያን ልቅናና ልዕልና ለማግኘትም አይፎካከርም። له شان وللناس شان እሱም የራሱ የሆነ ሁኔታ አለው፣ ሰዎችም የራሳቸው የሆነ ሁኔታ አላቸው። አላህ Subhanahu Wa Ta'ala አደምን ከፈጠረ በኋላ አደምንና ባለቤታቸውን ሐዋን ጀነት ውስጥ እንዲኖሩ አደረገ። ከዛም ወደ ምድር አወረዳቸው። ከዛም አላህ Subhanahu Wa Ta'ala ለአደምና ለሐዋ መመለስ እንደሚችሉ ቃል ገባላቸው። ትመለሳላችሁ ووعد بالرجوع إليها وصالح ذريتهما ጥሩ የሆኑ የነሱ ትውልዶችም ጨመር። فالمؤمن أبدا ሙእሚን ምን ጊዜም የመጀመሪያ አገሩን በመፈለግ የመጀመሪያ አገሩ ላይ ነዋሪነትን ለማረጋገጥ ይጥራል፣ ይለፋል፣ ይደክማል፣ ይወጣል፣ ይወርዳል። አገርን መውደድ ከኢማን ነው ይላሉ ኢብኑ ረጀብ ናቸው ይሄን አባባል ያስቀመጡልን። لذا ሐዲስ እንግዲህ አንድ እንግዳ የሆነ ሰው እዚህ ሀገር ኖራለሁ አይልም። 2 ቀን አድሬ 3 ቀን አድሬ ሄዳለሁ ነው የሚለው። ስለዚህ እንደውም ምን ይላሉ ከልገሪብ ከሚለው አባባል ዓቢሩ ሰቢል የሚለው ይበልጥ ገላጭ ነው ይላሉ። እዚህ ሀገር ላይ ለእንግዲነት የመጣ አንዳንድ ነገሮች ከተመቻቹለት እኖራለሁ ሊል ይችላል። አላፊ መንገደኛ ግን እኖራለሁ አይልም መንገር ላይ። እንደዛ ሆኖ ነው መኖር ያለበት አንድ አማኝ። አዩባዲረ ኢላ ፊዕል الخير والإكثار من الطاعات والمبرات فلا يحمل ولا يمهل ችላ አይልም፣ አይሰንፍም፣ አይታክትም። የወደፊት የሱን ሁኔታ የሚያበጅለትና የሚያሳምርለት ለሆነ ነገር ከመንቀሳቀስ ወደ ኋላ አይልም። ኢንሻአላህ ነገ በ41ኛው ሐዲስ ላይ የምንገናኝ ይሆናል። ለዛሬ እዚህ ጋር ይበቃናል። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።